ማለዳ ነፋስና ፀሐይ። አንድ ቀን ፀሐይና ንፋስ ረዥም መንገድ አብረው ለመጓዝ ተስማሙ። ጉዞም ጀመሩ። ትንሽ እንደተጓዙ አቶ ንፋስ ድንገት ብድግ ብሎ አንዴ ወደ ቀኝ፣ አንዴ ወደ ግራ እያለ ምድር ላይ ያለ የሌለውን አቧራ ሁሉ ማስነሳትና መመነቃቀር ጀመረ። ምን ነው አቶ ንፋስ? ምን ነክተው ነው በድንገት እንዲህ የምትሆነው? ስትል ወይዘሮ ፀሐይ ረጋ ብላ በትህትና ጠየቀችው። እስቲ ወደ ታች ተመልከቺ፣ ምን ያህል ካንቺ የበለጠ ጠንካራና ኃይለኛ እንደሆንኩ ሲል ጉራውን መንዛት ጀመረ። ከኔ የበለጠ ጠንካራና ኃይለኛ እንኳን አትመስለኝም ስትል ፀሐይ አሁንም በእርጋታ መለሰችለት። ምን ነካሽ? በደንብ አድርጌ ነው የምበልጥሽ ሲል አቶ ንፋስ እንደገና ተኩራራ። በዚህ ጊዜ ወይዘሮ ፀሐይ አንድ ሰው ካባ ለብሶ በምድር ላይ ሲሄድ ተመለከተች። እሺ፣ የምትበልጠኝ ከሆነ ያ ሰውዬ ይታያል አይደል? የቱ? ያ እዛ ጋር ካባ ለብሶ የሚሄደው። አዎ ይታየኛል። ከኔና ከአንተ ይህን ሰው ካባውን የሚያስወልቀው አሸናፊ ይሆናል ስትል ተናገረች። ወይ ይሄማ በጣም ቀላል ነው። ባንዴ ነው ከላዩ ላይ ብትንትኑን የማወጣው አለና አንዴ በኃይል አጉረምርሞ ብድግ አለና ተመልከቺ ይኸውልሽ ብሎ በኃይል ይነፍስ ጀመር። ሰውየው ይበልጥ ቅዝቃዜ ስለተሰማው በሁለት እጁ ካባውን ጥብቅ አድርጎ ይዞ ወደ ጉያው መሸጎጥ ጀመረ። አቶ ንፋስም ደግሞ ደጋግሞ ኃይሉን እየጨመረ ቢሞክርም ሰውየው ካባውን አልለቅም ብሎ እምቢ አለ። በሰውየው ድርጊት የተበሳጨው አቶ ንፋስ አቧራ አስነስቶ ፊቱ ላይ ሞጀረበት። ከዚያም በኋላ አልቻልኩትም ሲል በድካም ተነፈሰ። እኔን ደግሞ ተመልከተኝ ስትል ፀሐይ ተናገረችና ቀስ ብላ ጨረሯን ወደ ሰውየው መልቀቅ ጀመረች። ሰውየው ከቅድሙ ይልቅ አሁን ዘና ብሎና ካባውን ለቀቅ አድርጎ መጓዝ ጀመረ። ትንሽ ቆይታ ፀሐይ ሙቀቷን ጨመር አድርጋ ሰውየውን ታሞቀው ጀመር። በዚህ ጊዜ ሰውየው የካባውን ቁልፍ ፈታ ፈታ አድርጎ ጉዞውን ቀጠለ። ፀሐይ እንደገና ሙቀቷን ጨመር ስታደርግ ሰውየው ካባውን አውልቆ ትከሻው ላይ አደረገና በሸሚዝ ብቻ መጓዝ ጀመረ። እናስ አቶ ንፋስ፣ አሁን ከኔና ካንተ ማን ነው ጠንካራው? ስትል ጠየቀችው። ይህን ሁሉ ሲመለከት የነበረ አቶ ንፋስ በሀፍረት አንገቱን ደፋና ይቅርታ አድርጊልኝ ፀሐይ፣ ጥፋቴን አምኛለሁ፣ ሁለተኛ አልጎርርብሽም በማለት መሸነፉን በጸጋ ተቀበለ። እሺ ልጆችዬ፣ ከዛሬው ተረታችን ምን ተማራችሁ? እስቲ ለወላጆቻችሁ ንገሯቸው። ለእኔ ደግሞ ኮሜንት ላይ አስቀምጡልኝ። ከዛሬው ተረታችን የምንማረው ችሎታችንንና አቅማችንን በተግባር እንጂ በጉራና በአንደበት መግለጽ እንደሌለብን ነው። ደግሞ ጥፋታችንን አምነን መቀበል አለብን። ተረቴን መልሱ አፌን በሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ሼር በማድረግ ያብሱ። እወዳችኋለሁ። ባይ